ቤላ በጣም ያሳዝናል። የሄደበትን ነገር ትቶ የሰማው ነገር የሚያስደነግጥና ቅስም የሚሰብር ነገር ነበር። የሚወዳት የሚያፈቅራትና ሁሌም በልቡ ውስጥ አንግሶ የሚያኖራት የወደፊት ህይወቴ ናት፣ የልጆች እናት ብሎ ያሰባት ሴት እህቱ ሁና ተገኘች። በስተመጨረሻም እንግዲች ቴዲን ለማግኘት ወደ ቤት በሄደበት ጊዜ የሰማው ነገርና የነገረው ነገር በጣም የሚገርም ነበረ። በዚህም እንግዲህ ስሜታዊ ሆኖ እዚህ ጋር እንግዲህ ጉሮሮውን አንቆ ይዞት ነበረ። መሲ በመድረሷ ጠቀማችሁ እንጂ እንግዲህ ሁለቱም ያው ተጋለው ነበረ። እንግዲህ ቤቲን ካልወሰርሺ ብሎ እንግዲህ ቴዲ ጋር ካልወሰርሺ ብሎ ቤቲን እንግዲህ ያው ለምኑ ቤቲን እሺ ብላ እንግዲህ ለሊዛይን ሳትናገር ቤት ቴዲ ቤት ወስደው ነበር። እዛም የሄደው እንግዲህ እንዴት የኤልሹ አባት የሆነ ወረቀት እንግዲህ ሄለን ወደ እስር ቤት ከመግባቷ በፊት ጽፋ ለቴዲ ሰጥታው ነበር እና ያንን ወረቀት መሲ አግኝታ እንግዲህ ከቤሉን ጋር ሆነው አንብበውት ቤሉን ማመን አቅቶት ሁልጊዜም የሚቆጨውና ሁልጊዜም በጣም ለመናገርም እንዴት ብዬ ልንገራት እያለ እንግዲህ እህቱን ባየ ሰዓት እየተሳቀቀ በጣም ነበር ያዘነው። ዛሬ ደግሞ የሰማውና በጣም የሚገርም ነገር መቼም ነገሮች ተደራርበውበታል እሱ ላይና በስተመጨረሻ እንግዲህ የሚወዳት የሚያፈቅራት ልጅ እህቱ ሁና ተገኘች። ሄለንም እንግዲህ ከእስር ቤት ወጥታለች። ከእስር ቤት ተፈታ። እንግዲህ ዛሬ አይንዬን አመናጭቃ እንግዲህ በጣም ተሳልቃ ከቤቴ ውጭልኝ፣ ይበቃሻል፣ ከነኮተትሽ ልጆችሽን ይዘሽ ውጭልኝ ብላ እንግዲህ እየተሳለቀችባት እንግዲህ የለበሰችው ሽፎን ሳይቀር የሆነ ነገር ቆሻሻ ያየችብኝ መስሏት አይንዬ እንግዲህ ተሳቃ ምን ሆነሽ ነው? እስኪ ዘወር በይ፣ እስኪ ዘወር በይ እያለች እንግዲህ ከእግር እስከ ጭንቅላቷ ድረስ እያየች እንግዲህ እየሳቀችባት በእጇ እንኳን ለመንካት ተጸይፋ እንግዲህ ሄለን በይ እንግዲህ ውጭልኝ፣ እስካሁን ድረስ አልቀየርሽውም ይሄን ልብስ እኔ የገዛሁልሽ እኮ ልብስ ነው ይሄ፣ እስካሁን ድረስ አልቀየርሽውም እያለች እንግዲህ አይንዬን እንግዲህ ቅስሟን ሰብራ በጣም በሚያሳዝን ሁኔታ ቢያንስ እንኳ በመልካም ነገር እንዲለያዩ ከቤቷ እንኳ ውጭልኝ ብትለም ግን ደግሞ ቢያንስ እንኳ እንደዚህ ቅስሟን ሰብራና ዝቅ አድርጋት አንቋሻት ሳይሆን አብራት እንደኖረችና እንደንትን ሳታያት በጣም ነው የምታሳዝነው አይንዬ ማለት ነው። ቤተሰብ እንግዲህ እንደዛ መናገር አልነበረባትም። እንግዲህ ኤልሹ በስተመጨረሻም እንግዲህ ያው ጆ ጋር ተስማምተው ለዛሬ እንግዲህ ጆ ደስ ብሎታል። የሚያፈቅራት የሚወዳት ልጅ እንግዲህ ያው ለዛሬ ተስማምተው በአንድ ሆነዋል ማለት ነው። ግን ደስ ይላል። ያው ብቻ ለጊዜው ለእሷ እንኳ ያው ሁልጊዜም ጥሩ ነገር እንዳሰበ ነው። ግን ደግሞ ያው እሷ በደበረት ሰዓት ነው የምትፈልገው እሱን። ኑኑ እንግዲህ ምን ይውጣት ይሆን? መኩ በጣም ተናዶ ላገኝህ ብሎ እንግዲህ ቴዲን ደውሎለት እሱም ደግሞ ወደ ቴዲ ቤት እየገሰገሰ ነበር። ኑኑም ተደብቃ እየተከታተላችው ወንድሜ እባክህ መሄድ የለብህም እዛ ሄደህ እኮ ልትጣላ ነው። እኔ ይሄን ነገር አምኔው ሳይሆን ግን ደግሞ ግዴታ ነገር ስላልከኝ ነው እንጂ አምኔው አይደለም። እባክህ ወንድሜ እንዳትሄድ እያለች እንግዲህ ወንድሟን እየለመነችው ነበረ። መኩም እንግዲህ ተመለሽ ብዬሻለሁ፣ ከዚህ ወደዚህ የትም አትሄጂም እያላት እንግዲህ መሄድ አለብኝ አንተ ሄድክበት ድረስ መሄድ አለብኝ ብላ እንግዲህ ተከትላ ወደ ቤት እየሄዱ እንግዲህ ቤቲን ነበር ያገኟት። ቤቲ ምንድነው ዛሬ ቤተሰቡ ሁሉም እዚህ ነው እንደ እያለች ቤት ውስጥ የተፈጠረውን ነገር እነሱ ምንም ነገር አያውቁም። ቤሉን እንግዲህ በጣም ነው ግራ የገባው። ነገሮች ሁሉ ድብልቅልቅ ወጥተዋል። እዛ ቤት ምስቅልቅላቸው ወጥቷል። በጣም ነው የሚያሳዝነው። በተለይ ደግሞ ማንም የለውም እዛ ቤት ያለችው ከጎኑ መሲ ብቻ ናት። መሲ የሁሉንም ሚስጥር የዛ ቤትን ሚስጥር አንድ በአንድ አበጥራ ሁሉንም ስለምታውቅ ከጎኑ ከዛ ቤትም አንወጣም። በቀደም እናቲቱ ሄለንን እስር ቤት ሂጄ ጠይቂያት ከቤት ይወጡ ብላለች እና እንውጣ ስትላቸው የትም አንወጣም እናቴ ለቤሉን ስንል የትም አንሄድም። ይሄ ቤት ደግሞ የጋሽ እንጂ የእሱ አይደለም። ቤሉንን ጥለነው ብንሄድ ይጎዳል ብላ ነግራት ነበር። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ዛሬ እንግዲህ እንግዳ ድራማ ነው ይዤላችሁ የመጣሁት። እንግዳ ድራማ ዛሬ በጣም ነው የሚያሳዝነው። እንግዲህ ቤሉን በጣም ያሳዝናል። በበቀደሙ ፓርት ላይ በመጨረሻ ድራማው እንዳለቀ እንግዲህ እንዳየ ነው
ቤሉን እንግዲህ ቤቲ ለምኖ እባክሽ ቴዲ ጋ ውሰጅኝ ቤቱን አሳይ ብሎ እንግዲህ ብሏት እየሄዱ ነበር ድራማው ያለቀውና ዛሬ እንግዲህ ቤት ሄደው በሩንም አልቆለፈውም ነበር እንግዲህ ከጆ ጋር እያወራ ስልክ እንግዲህ ሄለን ትፈታለች እና ራቅ ያለ ቦታ ወስዴ ሆቴል ያዝላት ብሎ እንግዲህ እያዘዘላት ነበረ። እሱም እንግዲህ ጆም እንዴት ወንጀለኛ ሆና እንዴት ትለቀቃለች ስለው እሱ አንተን የሚመለከት ነገር አይደለም አያገባህም ብሎ እንግዲህ ጆንም ጮሆበት ነበረ። ከዛም እንግዲህ ቤቱ ስላልተቆለፈ ቀጥ ብሎ ነበር በሩን ከፍተው ቤላና ቤቲ የገቡት። እንግዲህ ሲገቡ በጣም ነበር የሳቀውና የደነገጠው። ለዛም እንግዲህ ያው ውጪ ብሎ ቤቲን እንግዲህ ሊያናግረው ሲል ጉሮሮውን ነበር ያነቀው እንግዲህ። ከዛም እንግዲህ መሲ ተከታትላቸው ነበር ቤቲና ቤሉንን እንግዲህ ያው ቤቱን ለማየት ብላ እንግዲህ ተከታትላቸው ነበርና እሷ ሮጣ ባደርስላቸው ሁለቱም ተጋድለው ነበረ። የሰማው ነገር ግን በጣም ነበር ቅስም የሚሰብረው። ቆይ ምንድን ነው የምጠይቅህ ነገር እያንዳንዱ እውነታውን ትነግረኛለህ ሲለው ስለምንድን ነው ልትጠይቀኝ የፈለግከው? ያክል እኔ ቤት ድረስ ያመጣ ምንድን ነው? ቤቴስ እንዴት ይዘሽው ትመጫለሽ? እንዴት አንቺስ ቤት ይዘሽ ትመጫለሽ? ብሎ እንግዲህ ቤቲን እንግዲህ ጮሆባት ነበረ እና ይዘሽ ሂጃ ላይ ይዤው መጣሁ ብላ እሷም አልተመለሰችለትም፣ ፈጠጥ አለችበት። እሱም እንግዲህ ያው አማራጭ ስለሌለው ቁጭ አለ። ከዛ እንግዲህ ለምጠይቅህ ጥያቄ እያንዳንዱ ነገር ትነግረኛለህ ሲለው እንግዲህ እውነት አንተ የኤልሹ አባት ነህ ሆይ? እንዴት የአባቴ ላይ ትጫወቱበታላችሁ ሁለት ልክስክሶች? እንዴት ነው አንተ የኤልሹ አባት የሆንከው ሲለው እንግዲህ ይህንን ራሱ ቴዲ አያውቅም ነበር እንግዲህ ምክንያቱም ያንን ወረቀት አላነበበውም። ወረቀቱ ቤት ሲቀይር ከሱሪው ኪስ እንግዲህ እየወደቀ መስሎት እሱ አያውቅም። መሲ ይዘው እንደሄደች ያንን ወረቀትና እንዴት ቆይ ምንድን ነው የምትለው? ስለምንድን ነው የምታወራው? ስለምን ኤልሹ አባትነት ነው የምታወራው? አንተ ዛሬስ አባቷም ጠፋብህ እንዲህ እያለው እንግዲህ ከዛ መሲ ትደርስና እንግዲህ ጉሮሮውን ሲይዘው አዎ ወረቀቱን እኮ አንብበነዋል፣ ኪሱ ውስጥ ያለውን ወረቀት አንብቤዋለሁ ስትለው እንግዲህ ወደኋላ አስታውስና ሄለን እንግዲህ የሆነ ሰዓት አደራ እኔ እስር ቤት ስገባ ነው ይህን ነገር አደራ ብላ እንግዲህ ቃል አስገብታ ያንን ወረቀት የሰጠችው ነበረ። እሱም ደግሞ እስር ቤትም ሄዶ በድጋሚ ጠይቀው ልጅ መጣች እያለች እንግዲህ ወረቀቱን በአንድ ሆናችሁ አነበባችሁት እያለች ስትጠይቀው የነበረውንም ሁሉ እያስታወሰ እንግዲህ በጣም ተገርሞ ምንድን ነው ወረቀቱ ሲላት እንግዲህ ኤልሹ ያንተ ልጅ ናት፣ ይሄ ደግሞ የጻፈችው ሄለን ራሷ ናት ብላ ስትነግረው መሲ በጣም ነው የደነገጠው። እሱ ራሱ አላመንም። መቼም ውርደታም ነው። ከቀን ወደ ቀን የቴዲ ውርደቶች ከቀን ወደ ቀን እንግዲህ የቴዲ ውርዴቶች ያው ይጋለጣሉ እያልን ነበር። ዛሬ ደርሰዋል እንግዲህ ወደ መጨረሻው ተቃርቧል ማለት ነው። እንግዲህ ያንን ሲለው ስለምን እንደምታወሩ አላቅም ሲለው እንግዲህ ቤሉን በጣም ስሜታዊ ሆኖ ጉሮሮውን ነበር ያነቀው። ለዛም እንግዲህ መሲ ብትላቸው ብታደርጋቸው ሊለቀው አልቻለም። ከዛም እንግዲህ መካከላቸው ገብታ እየገለገለቻቸው መሲ ነበረች። መሲ ባትመጣ እንግዲህ ያው ሊጋደሉ ነበረ። ከዛም እንግዲህ አዎ ወረቀቱ አንብበነዋል ኑ ኤልሹ የአንተ ልጅ ናት ሲሉት እንግዲህ ተናዶ ስለምታወሩት ነገር አንድም ሊገባኝ አልቻለም። በፍጹም የምታወሩትን ነገር አልገባኝም። ሲጀመር ኤልሹ እህትህ አይደለችም። ኤልሹ የነመሲ እህት እንጂ ያንተ እህት አይደለችም። እህትህ ኑኑ ናት ሲለው እንግዲህ በጣም ነበር ግራ የተጋባው። አዎ እህትህ አይደለችም ኤልሹ፣ ይሄ እውነቴን ነው የምነግርህ ብሎ ሲነግረው እንግዲህ በጣም ግራ ተጋብቶ ቤሉን በጣም ግራ ተጋብቶ እንግዲህ ራሱን መሳቱ አይቀርም። ከኋላ እንግዲህ ኑኑና መኩ እየመጡ ነው ያሉት። መኩ የመጣበት ምክንያትም ይህንኑ ሊጠይቅ ነው። ምክንያቱም በፊት እሷ ስትነግረው አስቆት ነበር። በጣም ነበር የሳቀው ይሄን ነገር ስትነግረው እና አሁን ግን እንዴት ይሄን ነገር እንደዚህ ሊላል እንዴት ይሄን ነገር እንደዚህ ሊያወራ ቻለ? እንዴት እህቴ እንደዚህ ሊላት ብሎ ወደኋላ ቆም ብሎ አገናዝቦ ያው እንድንገናኝ ፈልጌ ነው ብሎ አይ ደብድበው ብላ ልታስደበድበኝ ነው አይደል ሲለው አይ ቁጭ ብለን እንድንነጋገር ፈልጌ ነው ሲለው እንግዲህ እሺ አድራሻ ልክልሃለሁ ትመጣለህ ብሎት እንግዲህ በገዛ ፈቃዱ ወደ ቤት ነበር እየሄደ ያሉት። እንግዲህ ቤሉን የሰማው ነገርና
የጆሮ የሰማው ነገር በጣም ነበር የተገረመው። ምክንያቱም የሚያፈቅራት የሚወዳት የወደፊት ህይወቴ ብሎ እንግዲህ ለትልቅ ደረጃ የሚያስባትና የሚያፈቅራት ልጅ እህትህ ነች ሲባል እንግዲህ በጣም ነው የደነገጠው። በዚህም በኩል መሲ እንግዲች እህቷ ነች። ይህን ነገር በቀደም ሰምታው ነበር፣ ግን ደግሞ እንዴት እንደዚህ ሊላል እንዴት እንደዚህ ሊል ቻለ ብላ እሷ ራሱ በጣም ነበረ ጭንቅላቷን ቢዚ አድርጋ በዛ ነገር ስታስብ የነበረችው። ሁሉም ግራ ተጋብተዋል። ኑኑ ራሱ ይሄን ነገር ከሰማችበት ሰዓት ጀምሮ እናቷን ሁሉ ጠይቃት ነበር። እናቴ እኔ ስወለድ ማን ነበር ያለው? ኤልሹም ተወልዳ ነበር በዛን ሰዓት እያለች ሆስፒታል የተደረገውን ነገር ሁሉን እየጠየቀች ነበር። መልሳ ደግሞ መሴ ስትጠይቃት አይን የራሱ ግራ ተጋብታ ይሄ ነገር ምንድን ነው? ቆይ ዛሬ በተደጋጋሚ ጠየቃችሁኝ ምንድን ነው የተፈጠረው ስትላቸውም ሊነግሯት ፈቃደኛ አልሆኑም። መናገርም ደግሞ ይሄን ነገር አልቻሉም። ምክንያቱም እንዴት ነው ይሄ ነገር የሚነገረው? አሁን ኑኑ እንዴት ነው ኤልሹ አለሟን ትቀጫለች እዛ። እሷ የምታውቀው ነገር የላትም። አባቷም ቴዲ ነው ተባለች። በስተመጨረሻም እንግዲህ የነ መሲህት ሆና ተገኘች ማለት ነው። እንግዲህ ኤልሹ የቴዲ ልጅ ነበረች ሄለን እንዳሰበችው። ሄለን እንግዲህ ልጇን እንኳ አታውቅም። ልጅ ናት እያለች እንግዲህ የምታቀብጣትና ከልጇም ጋር ለብዙ ጊዜ ተጣልተው እንግዲህ አሁን ከስንት ጊዜ በኋላ ነፃነች ተብላ እንግዲህ ያው መሲን አስፈራርቶ ሄዳ ቃሏን እንድሰጥና እንድትፈታ አድርጊ ብሎ መሲን አስፈራርቶ እንግዲህ ወንጀለኛዋንና በወንጀል የተጨማለቀችውን እንግዲህ ሄለንን ያው በግዴታ እንግዲህ አስፈራርተው ቃል እንድትሰጥ አድርገው እንግዲህ ሄለንን ከእስር ቤት እንድትወጣ አድርገው ዛሬ ወጥታለች። ሄለን እንግዲህ ከእስር ቤት በመውጣቷ ወደ ቤት ስትገባ ሊዛይን ነበር ያለችው ሳሎንና ሊዛይን ስታያት በጣም ነበር የደነገጠችው። እንዴት መጣሽ? እንዴት? ቆይ ይህማ የተሳሳተ ነገር አለ ስትላት ምን አገባሽ? የተቀመጥሽው እኮ በገዛ ቤቴ ነው ብላ እንግዲህ ሄለን ፍጥጥ ነበር ያለችባትና ታያለሽ፣ ጓዜን ላስቀምጥና ምን እንደማደርጋችሁ እያንዳንዳችሁ አሳያችኋለሁ ብላ እንግዲህ ወደ ላይ ነበር የወጣችሁ። ላይ ስትወጣ እንግዲህ ወደ ስትሄድ እንግዲህ እዛ ገብታ የሆነ እንትኑን ስያየች እንግዲህ አይንዬ ወደ ውስጥ ስትገባ ሁለቱም እንግዲህ በጣም ነበር የደነገጡት። አይንዬ በተለይ ስታያት እንዴት ተፈታይ ብላ በጣም ደንግጣ ነበርና እንግዲህ ከፍ ዝቅ አድርጋ የማይነገሩ ቢያንስ እንኳ አብራት የኖረችውን ያክል ሳታስብላት ከፍ ዝቅ አድርጋ አንቋሻ ስትናገራት እንግዲህ ሄለን በጣም ነበር አይንዬ በጣም ነበር ያዘነችው እና ውጭ ከቤቴ ልቆተትሽ ልጆችሽን ይዘሽ እስከዛሬ ድረስ ተቀመጥሽ ቤቴ ብላ እንግዲህ አሸማቃ የማይመስል ቃላቶችን ተናግራ ያው እንዲትወጪ ልጆችሽን ይዘሽ ብላ እንግዲህ ተናግራት አይንዬ አንገቷን ደፍታ ነበር ወደ ታች የወረደችው። ሳሎን ስትደርስ እንግዲህ ሊዛዬን ምን ሆነሽ ነው? ተናግራሽ ነው አይደለች ሴትዮ ስትላት አይ የኔ ልጅ ምንም አልሆንኩም ብላ እንግዲህ በጣም ነበር የምታሳዝነው። ቤቲ እንግዲህ የምታውቀው ነገር የላትም። ቤሉልን እዛው ቴዲ ጋር ወስዳ እዛ እነሱ የሚያደርጉትን አታይም። እሱ ግን ምንም እንዳሰማ ብሎ ወደታች ነበር ከበሩ እንድትወጣ ያደረጋት። እሱ ግን አሁን የገጠመው ነገር እና በጣም ነው የሚያሳዝነው። እንግዲህ ኑኑ ጉዷን አልሰማችም። ይህን ነገር እንግዲህ ምናልባት የዲኤንኤ ምርመራውን ራሱ አንጥቼ ላሳያችሁ እችላለሁ ብሎ እንግዲህ በቀደም ራሱ ሳትወዱ በግዳችሁ ታምናላችሁ፣ የምርመራውን ወረቀት አመጣላችኋለሁ ብሏል። ኤልሹም እንግዲህ እዛ ከጆጋ ታርቃ ያው ደስ ብሏት በደስታ ዘና እያሉ ነው ያሉት። ኑኑም እንግዲህ ጉዷን አልሰማችም። ከወንድሟ ጋር ከኋላ እየመጣኝ ነው። ቤሉንም እንግዲህ የሚወዳትና የሚያፈቅራት ልጅ እህቱ ናት ተብሎ በጣም ደንግጧል ቤተሰብ።